እጅግ በጣም ያሳዝናል። ሩታ እንደዛሬ አልቅሳ እንደዛሬ ተሰብራ እንደዛሬ ከፍቷት አይቻት አላቅም። የእውነቴን ነው። ብዙ የሚያስከፉ የሚያሳዝኑ በጣም ልብ የሚሰብሩ ጊዜያቶችን፣ መከራዎችን፣ ስቃዮችን፣ ፈተናዎችን አሳልፋለች። ግን እንደዛሬ ውስጧ ድረስ ገብቶ ውስጧ ድረስ ተሰምቷት ያነባችው እንባ አለ ብዬ አላስብም። እንግዲህ ዳኒና ሜሪ ጀግና 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 እያሉ የማትወጣውን ገደል ውስጥ ወይ ደግሞ ጥልቅ የሆነ ባህር ውስጥ ከተዋታል እና መውጫው ቀዳዳው ማለፊያው ማምለጫው ጠፍቷት እንግዲህ ያላት አማራጭ ደካማ ጎኗን ለሰው ማሳየት ማልቀስ ነው በቃ። እና እንደምታዩት ተሰብራለች። አብርሽ መጦ ብዙ ነገር ብሏታል። ሜሪንና ዳኒን የተናገረበት መንገድ እኔ ደስ ብሎኛል። የእውነት ለመናገር እኔ አሁን ላይ ምነግራችሁ ነገር ከሩታ ጎን ሰው መኖሩ አለንልሽ ማለታቸው፣ ማበረታታቸው፣ መደገፋቸው ደስ ይላል። ጥሩ ነገር ነው። ግን ማለት ነው የእውነት ነገሩን እያስፋፉ ችግሩን እያሰፉት አብርሽ ለሩታ ይውላችሁ ትዳሩን አልፈልግም ብሎ ፍቅሩን አልፈልግም ሊል ይችላል። ግን ደግሞ በዚህ ልክ ልጁንም እስካለ ማየት ታየው በቃ አልመጣም ልጄንም ለማየት አልመጣም እስከ ማለት አይደርስም ነበር። አንቺንም ማየት አልፈልግም እስከ ማለት አይደርስም ነበረ። ሶ ሜሪና ዳኔ ነገሩን እያባባሱ ነገሩን እየቆሰቆሱ ይወዳል ተፈለገ። አብርሽ ይሄን ያህል ክፉ ነው ብዬ አላስብም። ለምን እልህ ብዙ ነገር ያስደርጋል። አሁን አብርሽን እየደገፍኩት ነው ማለት አይደለም። በተአምር ሄርሜላን አብርሽ እያረጉ ያሉትን ነገር በተአምር በታሪክ ልደግፍም ላበረታታም አልችልም። በተአምር ይሄንን ልታቁልኝ ይገባል። እኔ ለሩታ ነው ማግዘው፣ ለሩታ ነው ምደግፈው፣ ለሩታ ነው ማበረታታው። ምክንያቱም ይሄን ፍቅር ይሄን ትዳር ይሄን ህይወት ምን ዋጋ ከፍላ እዚህ ደረጃ ላይ እንዳደረሰችው ስለማቅ የፈለገ ነገር እንኳን ሺ ጥፋት ቢኖርባትም እንኳን እስከ ጥፋቶቿ እስከ ስህተቷን እንድታረም እየነገርኳት እንድታስተካክል እየነገርኳት እሄዳለሁ እንጂ በተአምር ልጠላት ልተዋት አልችልም። አንዴ ይህንን ማወቅ ያለባችሁና ግን እንደኔ ሩታ ዳኒንና ሜሪን ከህይወትሽ አርቀሽ ካልተውሽ ካረሳሽ ካለቀቅሻቸው አሁንም ዳኒ እየዛተ ነው የሚገኘው። አብርሽ ትናንትና እናንተ አይመለከታችሁም ብሏል። እውነታ አክብረን ሄደን ሄርሜላን ስላወራናት ምናምን ስላልገው ዳኒ አክብራችሁ አይደለም። ያው ሲጀመር እዚህ ውስጥ ሄርሜላን ማንም ሰው መናገር የለበት። ሲጀመር እናንተ መናገር መፍት የላችሁም። እንኳን እናንተ ሩታም አልተናገረችም። በቃ መናገር ያለባት አብርሽን ነው። ችግሯ ያለው ከአብርሽ ጋር ነው። ማውራት ያለባት ከአብርሽ ጋር እንጂ ከሄርሜላ ጋር ሩታ ራሱ ተገናኝታ እንዲህ ማውራትም መሰዳደብም ወይ ደግሞ መጣላትም የለባትም። የምሬን ነው የምላችሁ። ስለዚህ ሜሪና ዳኒ ግን ሄዳችሁ ቤታ ድረስ ሄዳችሁ በጣም አላስፈላጊ የሆነ የወረደ ቃል ስትናገሯት ነበረ። ይበልጥ ሄርሜላን እልህ ውስጥ እንድትገባ፣ ይበልጥ ለሩታ መጥፎ አመለካከት አስተሳሰብ እንዲኖራት፣ ይበልጥ እንድትጎዳ እንድታስብ እሷን መጉዳትን እንድታስብ ነው አድርጋችሁ የመጣችሁ እንጂ ምንም ያስተካከላችሁት የፈታችሁት ችግር የለም። ይሄው ሩታ ለማልቀሷ የእናንተ ምክንያት ነው። እናንተ ያደረጋችሁት እናንተ ያጠፋችሁት ጥፋት ነው። እናንተ የተሳሳታችሁት ስህተት ነው ሩታን ዋጋ እያስከፈላት ያለው። ስለዚህ እናንተ ምናችሁም አይጥመኝም። ሜሪ በጉልበት ነው የምታምነው፣ በኃይለኝነት ነው፣ በጩኸት ነው፣ በጥፊ በመማታት ነው ሰውን ለማሳመን የምትሞክረው። ዳኒ በተንኮል በክፋት ነው ሰውን ለማሳመን የሚሞክረው። ስለዚህ እኔ እንደምልሽ እያለቀሰች ነው። በነገራችን ላይ እንዴት እንደዚህ ሊሆን ይችላል? እንዴት በልጁ ይጨክናል? በእኔ ቢጨክን እንዴት ይሄ ልጅ በቃ ያለ አባቴ ብሎ ሲጠይቀኝ ምን አይነት ጥሩ ነገር ነው ማወራለት ብላ በጣም እየተጨነቀች ነው የምትገኘው። በጣም ከምነግራችሁ በላይ ከፍቷታል። አብርሽ ደግሞ አልፈልግም ብሏል። ልጁን እኔ አላመንኩበትም አልፈልግም ብሏል። እና ይሄ ነገር ደግሞ ሩታን አስከፍቷታል። በዚህ ሰዓት አብርሽ እንደዛ ባይልሽ ነበር የሚገርመኝ። ምክንያቱም እኔም አስቤ ነበር 5% ምናምን 10% ምናልባት በቃ ስለምትወደው ስለምታፈቅረው የሌላ ሰው ሆኖ ማየት ስለማትፈልግ ይሄ ልጅ ወደ ራሷ እንዲመለስ ስለፈለገች ይህን ሀሳብ አምጥታ ሊሆን ይችላል። ወይ ደግሞ ያላረገዘችውን አርግዣለሁ ብላ መጣ ሊሆን ይችላል ሩታ ብዬ አስቤ ነበር። እንኳንኛ አብርሽም ያስባል። ሶ በአብርሽ ያን ያህል እንትን ማለት የለብሽም። ግን እናንተ እንደዛ ብላችሁ ሄርሜላን አስከፍታችሁ መጣችሁ። አብርሽ ሩታን ያስደስታታል ብላችሁ ማሰባችሁ ራሱ ገርሞኛል። እና እኔ ባጭሩ ሩታ ጀግና ነሽ፣ ጠንካራ ነሽ፣ ብርቱ ነሽ ምናምን ልንልሽ እንችላለን። ብዙ ሰው ሊልሽ ይችላል። ግን እግዚአብሔርን ሴት ልጅ በጣም ትንሽ ነገር ነው የሚበቃት ለመሰበር። በጣም ትንሽ ነገር። እቺ ልጅ ጊዜ ተከፍታለች፣ ተሰብራለች። ግን ደግሞ ድጋሚ እየተጎዳች ድጋሚ እየተሰበረች ነው ያለችው። በማን ምክንያት? አንድ ዳኒና ሜሪ የሚያደርጉት ነገር፣ የሚሳሳቱት ስህተት፣ የሚያጠፉት ጥፋት፣ ሁለት
አብርሽ የሚያደርገው ነገር ከሄርሜላ ጋር ሆኖ እሱ ነገር እየሰበራት ነው። እና ልጅ አረገዝሽ ጥሩ ነው፣ እንኳን አረገዝሽ። ከሱ ምንም ነገር ጠብቄ አስቤ አላቅም። እኔ ልጄን ብቻዬን ነው እያሳደግኩ ያለሁትኝ፣ ብቻዬን ነው የምፈልገውን ነገር እያረኩ ያለሁትኝ። ስለዚህ የባለፈውንም ህይወት ተወጥቻለሁ። አሁንም ችግሬን ተጋፍጬ ጠንካራውኝ አልፋለሁ ብለሻል። ለምን ያን ጠንካራ ጀግና ሴትነትሽን አታመጭም? ለምንድን ነው የምታለቅሽው? ሚዲያ ላይ መጠሽ ለሰው መሳቂያ መሳለቂያ ለምን ትሆኛለሽ? በእርግጥ ባይከፋሽ ባታዝኒ ያጣሽው ነገር ባይኖር ሚዲያ ላይ ወጠሽ የማልቀስ ሱስ የለብሽም፣ አውቃለሁ። ይሄንን ግን በአንደኝነት ስለ ራስሽ አስቢ፣ ክብርሽን አስቀድሚ። ከዚህ በፊት ክብርሽን ጥለሽ ዝቅ ብለሽ ለአብርሽ ዝቅ በማለትሽ ስንት ዋጋ እንደከፈልሽ አይተሻል። አሁንም ደግሞ ራስሽን ከሜሪና ከዳኒ በማራቅ ጤንነትሽንም ህይወትሽንም ጠብቂ። ካልሆነ ይሄው ዳኒ ደግሞ አብርሽ ያደረገውን ነገር መቼ ማረሳለትም እበቀለዋለሁ እንደዚህ ለዋለሁ ምናምን ብሎ በጣም ብዙ ታሪኮችን እያወራ ነው የሚገኘው። ይሄ ልጅ ሊጎዳሽ እንጂ ሊጠቅምሽ አይደለም ሩታ። በቀል ምንም አይጠቅምም። በጣም በብዙ መንገድ ሞከረሻል፣ ምንም አልተሳካልሽም። አሁን ያለሽ አማራጭ አርፈሽ ልጅሽን ማሳደግ። ይሄኛው ልጅ እስኪወለድ ወይ እስኪወለድ በስርዓት ራስሽን ትሪት እያደረግሽ ከራስሽ ጋር እያወራሽ ከራስሽ ጋር እየተማከርሽ። አብርሽ ጨክኖ ሄዶ የሚቀር ሰው አይደለም። ለሚያልፍ ቀን የማያልፍ ቃል አትናገሪ። ለሚያልፍ ቀን በቃ አትከፊ፣ አታልቅሽ፣ አተክዢ። እዚህ ምድር ላይ አንዴ ነው የምትኖሪው። በነገራችን ላይ ማንም ሰው እዚህ ምድር ላይ ሁለቴ አይኖርም። ሙቶ ተመልሶ መጥቶ የሚኖር ሰው የለም። አንዴ ነው እዚህ ምድር ላይ እስከሆነ አመት ትቆያለሽ። ከዛ ወደዛኛው ዓለም ነው የምትሄጂው። ያኛውን ዓለም ነው የምትኖሪው። እድሜ ዘላለማዊ የሆነው ህይወት ያኛው ነው። ይሄኛው ህይወት ጊዜያዊ ነው። ነገን ሞት ዛሬን ሞት አናውቀውም። ስለዚህ ለምንድን ነው ለዚች ላጭር እድሜ ለዚች ህይወት ብለሽ እንዲህ የምታለቅሽው የምትከፊው ለምንድን ነው? ሜሪና ዳኒ ደግሞ በእናታችሁ አታሽቃብጡ። በቃ ሰው አንድን ሰው ታዩ እንደዚህ ያደርግልሽም እንደዚህ አይጠቅምሽም። እሱ ደግሞ ምንድነው ይሄ የማይረባ ይሄ እንደዚህ ያለ የሚመክርሽ ሰው አይደለም። ላንቺ ጥሩ ሰው የሆነ ሰው ላንቺ መልካም የሆነ ሰው መልካምን ነገር እየመከረ እንደው አብርሻውን ብዙ የፈለገ ስድብ ቢሳደብ መጥፎ ቃላት ቢናገርሽ እነዚህ ልጆች በቃ ሩታ ታዩ እንደዚህ አድርጊው ምናምን ከማለት የሚወዱሽ ከሆነ በህልህ አይደለም። እንደዚህ በግድ የሚሆን ነገር የለም። እንዲህ በዚህ መንገድ አግባቢው እንደዚህ ብትዩ ሊሰማሽ ይችላል። በዚህ መንገድ ቢስተካከል የተሻለ ይሆናል ብለው እንደ ሀሳብ እሱንም ሂደው በእልህ በግድ ና ትገባታለህ፣ በግድ ልጁን አምነት ትቀበላለህ ብለው በእልህ እሱን ውስጥ ገብቶ ብዙ ታሪክ እንዲያደርግ ከማድረግ ይልቅ ጥሩ ነገር ቢመክሯት እሱንም ጥሩ ነገር ቢነግሩት በዚህ ልክ ሩታ ላይም ጨካኝ ሰው አልነበረም። እና አሁንም ደጋግሜ ልናገር የምችለው እባክሽ ከነዚህ ልጆች ህይወት በቃ ራቂ፣ እነሱም ከህይወት ሽውጡ። ዳኔ ደግሞ የሆንክ ሾካካ ነገር ነው፣ ለማንም አትጠቅምም። በሄድክበት ሁሉ የሰው ትዳር፣ የሰው ኑሮ፣ የሰው ህይወት እንዳበላሸ እንደበጠበጥክ እንደረበሽክ ነው። ተው፣ ይሄ ቀልድ አይደለም። ይሄ የፕራንክ ቪዲዮ አይደለም። ሩታ ዛሬ በጣም ከፍቷታል። እግዚአብሔርን ነው የምላችሁ፣ በጣም ታሳዝናለች። እና እኔም አብርሽን መሳደብ አቆማለሁ፣ አልሳደብም ማለት እኔ አሁን ላይ ከባድ እልህ ውስጥ ገብቷል። ከዚህ በላይ ብዙ ነገር ሊያረጋት ይችላል፣ ወይ ደግሞ በብዙ መንገድ ሊጎዳት ይችላል። አሁን ሩታ በዛሬው ቪዲዮ አይታችኋት ከሆነ ዳኒና ሜሪ፣ በተለይ ዳኒ በጣም ተንኮል እንዳሰበ ግልጽ ነው። በተንኮል ከሄድሽ ዙሮሽ የምትጎጂው አንቺ ነሽ። ይሄ ልጅ እንደው በትዳር እንኳን አብሮሽ ባይቀጥል ልጆቼ ብሎ በሰላም ቤትሽ መጥቶ ገብቶ ወጦ እየወጣ እየሄደ እየመጣ ልጆችሽን ለልጅ ትልቅ ፍቅር አለው። እውነት ለመናገር ልዑል ራሱ ከሱ ጋር ሲውል በጣም በቃ ደስ የሚል ውሎን ነው የሚያሳልፈው። አባትነትም ደስ የሚል ጸጋ ነው። እሱም ጸጋውን ተቀብሎ በልጆቹ የሚጨክል ልብ ይኖራል ብዬ አላስብም። ይሄ ልጅ የእውነቱ ነው ከሆነ ልጁን እንዲያሳድግ እስከ መጨረሻው ጠልቶሽ እስከ መጨረሻው ርቆሽ እንዲተውሽ አታድርጊ እባክሽን። የነዚህ ልጆች ምክር ከመስማት ተቆጠቢ ብዬ ነው እኔ ሀሳቤን ልሰጥ የምችለው። ሜሪና ዳኒ ደግሞ ከቻላችሁ አብርሽን ይቅርታ ጠይቃችሁ፣ አዎ እኛ በቃ የሚስተካከል መስሎን እንዲል ውስጥ ገብተን እንዲማይሆን ነገሮችን አድርገናል። ስለዚህ በእኛ ምክንያት ሩታም እየተጎዳች ስለሆነ እኛ ከህይወታችሁ እንወጣለን። ግን ሩታን ተረዳት። በቃ ያለችበትን ሁኔታ አስብ። ከዚህ በፊት ያሳለፋችሁትን ጥሩ ጊዜያቶች አስብ። እቺ ልጅ የከፈለችልን ዋጋ አስብ።
ለነዚህ ልጆች ስትል እባክህን ቆም ብለህ አስብና ወደ ትዳርህ፣ ወደ ኑሮ፣ ወደ ልጆች ተመለስ ብላችሁ መክራችሁ ሁለቱ በተግባብተው ተስማምተው ይቅርታ ጠይቃችሁ በቃ የራሳችሁን ኑሮ ብትኖሩ ደስ ይለኛል። ሲጀመር ያለ ሩታ አተነፍሱም። አብርሽ ሩታ ብላችሁ ቪዲዮ ካልሰራችሁ ምንም አይሆንላችሁም። ግን የልጆቹን ህይወት ደግሞ ሲኦል እያረጋችሁባቸው ነው። በተለይ ደግሞ አብርሽም እኔ የሚፈልገውን ህይወት እየኖረ ነው ለማለት ይከብደኛል። የእውነት ለመናገር ከሄርሜላ ጋር ያለው ነገር ሁሉም ነገር ውሸት ነው። ሆን ብሎ በቃ ሩታን ለማናደድ ውስጥ ገብቶ ዳኒና ሜሪን ለማበሳጨት ብሎ ሆን ብሎ ተመልካችም እሪ ሲልበት ያንን ነገር ሰውን ለማበሳጨት ለማናደድ ብሎ እንጂ ክፋትም ተንኮልም ኑሮበት በሩታ ይሄን ያለ 100% ልቡ ደንድኖ ጨክኖ እንዳይመስላችሁ። የምሬን ነው። ምንም ቢሆን እኮ ስንት አመት አብሮ ኑሯል አይደል እንዴ? ከ2 አመት ኦልሞስት ወደ 3 አመት ሆኗቸዋል አይደል እንዴ? የከፈለችለትን ዋጋ እንዴት ይረሳል? ያን ሁሉ ህይወቱን የቀየረችለትን ሴት እንዴት በቀላሉ ሊረሳት ይችላል ብላችሁ ታስባላችሁ? በተአምር አያደርገውም። እና ሄርሜላን እኔ አሁን አልወቅስም፣ ግን እባክሽ የራስሽን ኑሮ ኑሪ ነው የምላት። ካሁኑ ወደ ራስሽ ተመለሺ። እዚህ ጋር ያስተካከለችው የለፋችው ልጅ ቁጭ ብላ አንቺ የቀረበልሽን ምግብ ለመብላት አትጓጊ። ያልሰራሽውን ያለፋሽበትን ያልደከምሽበትን ህይወት ለመውሰድ ለመንጠቅ አትሞክሪ። ምክንያቱም መጨረሻሽ አንቺሽ የምትጎጁ ብዬ ነው ማምነው። ስለዚህ ሩታኔ ለነገርሽ የምችለው ነገር የእንባሽ ምክንያት እየሆኑ ያሉት እያስለቀሱሽ እያስከፉሽ ያሉት እንድትጎጂ ይበልጥ ደግሞ ሌላ ተንኮል እንድታስቢ። ተንኮል ብታስቢ ራሱ ገና ምንም አይመጣልሽም። ታያለሽ፣ ተንኮል ራስን ነው የሚጎዳ እንጂ ማንን አይጎዳም። ስለዚህ ዳኒ እያመጣልሽ ሀሳብ ጥሩ አይደለም። በቃ እነሱን ጥያቸው፣ ተናደጅባቸው፣ ተበሳጨጅባቸው ሳይሆን ይቅርታ፣ እኔ በእናንተ መንገድ እናንተ ጥሩ ነው ብላችሁ ልታስተካክሉ የሞከራችሁት ነገር ህይወቴን ወዳልተፈለገ ነገር እየወሰደብኝ ነው። በጣም እየተከፋው ነው። በጣም ብዙ ነገር እያጣው ነው። ስለዚህ እባካችሁን ለትንሽ ጊዜ ብቻዬን እንደሆነ እርዱኝ። በቃ ይሄን ነገር ብቻዬን ተጋፍጬ ብቻዬን ከአብርሽ ጋር አውርቼ ችግሬን ልፍታ። የሚፈታ ከሆነ ይፈታል፣ የማይፈታ ከሆነ ደግሞ እስከ መጨረሻው ልለያይ። ሰው ጣልቃ በገባ ቁጥር እኔ ዋጋ እያስከፈለኝ ነው ባካችሁ ብለሽ እነሱንም መክረሽ ከነሱ እንድትርቂ ነው የምጠይቅሽ። በተረፈ ህይወት ይቀጥላል። የራስሽን ኑሮ ኑሪ። ሴት ልጅ ነሽ፣ ብዙ ፈላጊ ያለሽ፣ ብዙ ጠባቂ ያለሽ፣ ብዙ አይተሻል። በቲክታክ በጌም እንኳን ስንት ህዝብ እንደነበረ ቁጭ ብሎ ሲያይሽ እንደነበር፣ ስንት ህዝብ እንድታሸንፊ ጀግና ሲልሽ እንደነበር ታውቂያለሽ። ስለዚህ ለነዚህ ሰዎች ስትይ አንቺም ጠንካራ ሆነሽ አንቺ እንደዚህ በቃ ስታለቅሽ እርግጠኛ ነኝ እንደዚህ በዚህ መጥፎ ስሜት ውስጥ ሆነሽ ልጅሽ ጋር ስትገናኝ ጥሩ ስሜት አይመጣሽ። ስለዚህ ለልጅሽም ማሰብ አለብሽ፣ ለራስሽም ማሰብ አለብሽ፣ ለጤንነትሽም ለደህንነትሽም። እድሜ ልክሽን አለቀሽ፣ ምንም የተቀየርሽው የለወጥሽው ነገር የለም። እያለቀሽ ነው አሁንም ያለሽው። ስለዚህ ይሄ እንባ ይብቃ፣ ይቁም። በራስሽ ተመሪ፣ ራስሽን አስከብሪ ብዬ ነው መልእክቴን ማስተላልፈው። በተረፈ በጣም ነው ያሳዘነችኝ የእውነት ለመናገር እግዚአብሔርን። በቃ የእውነት ብዙ ቀን ስታለቅስ አይቻታለሁ። የዛሬው ደግሞ ይለያል የእውነት ለመናገር እና ይሄ ሁሉ ምክንያቶቹ ዳኒና ሜሪ ናቸው። እባካችሁ የራሳችሁን ኑሮ ዱሩ። ጨርሻለሁ።